በቅድሚያ እዚህ የተገኛችሁ የእምነት አባቶች፣ የተከበራችሁ የጥበብ ባለሙያዎች፣ የተከበራችሁ ክቡራትና ክቡራን ሁላችሁም ይሄን ጥሪ አክብራችሁ መቄዶንያን ብላችሁ ስለተገኛችሁ ለራሳችሁ ክብር ያስፈልጋችኋልና ባካችሁ ራሳችሁ በጣም ብዙ ጊዜ በጣም ይገርመኛል ሰው ለራሱ አጨብጭብ ሲባል ለዚች እና ያለው ክብር የምር በስ የራሳችሁ ነው ግድ የላችሁም። እሺ አመሰግናለሁ። እኔ ስለ መቄዶንያ ሳይሆን ላስረዳ የቆምኩት የኪነ ጥበብ ባለሙያዎች በጋራ በመሆን መቄዶንያ ለሚያደርገው ነገር እየተንቀሳቀስን ያለንበትን ነገር እጅግ በጣም ባጠረሽ መልኩ እንደ ሪፖርት አይነት ሀሳብ ለማቅረብ ነው። የመጀመሪያው ጉዳይ እንግዲህ ሳይገባንም ህዳር 28 ቀን በሚሊኒየም አዳራሽ ትልቅ ጉባኤ ተዘጋጅቶ ነበር በመቄዶንያ። መቄዶንያ ይህን ጉባኤ ያዘጋጀው በዋናነት ላደረጋችሁት በጎ ነገር ሁሉ ምስጋና ይገባችኋል በማለት ማህበረሰቡን ለማመስገን ጭምር እንዲሁም በተቻለ ገቢ መሰባሰብ የሚችልበትን መንገድ ነው። የሚቀጥለውን የ3 ወር የቀጥታ ስርጭት ለማስተዋወቅ የተዘረጋ ፕሮግራም ነበረ። በዛ ላይ የተፈቀደላቸው ሰዎች በቁጥር ከ40 እስከ 50 የምንደርስ የኪነ ጥበብ ባለሙያዎች ዘምረናል፣ አገልግለናል። ዘማሪያን ነበሩ። እኛም ደግሞ ይሄ በረከት ይደረሰን በማለት በዛ ተገኝተን በፕሮግራሙ ላይ ጥሩ የተሳካ ፕሮግራም ነበር። ምናልባት ፕሮግራሙ ላይ ያለ ቅሬታ ሁሉም ሰው የማወቁ ጉዳይ ማለት የቅስቀሳና የማስታወቂያ ስራ የመሰራቱና ሚሊኒየም አዳራሽ እንደመሆኑ መጠን በሰፊው የመቀስቀስና ህዝብ የመኖር ነገር ትንሽ እሱ ነበር እንጂ በተረፈ ጥሩ አገልግሎት ነበር። ሌላው ይሄው ቡድን ማለት ነው በጋራ ከዚህ በኋላ በጋራ በመሆን ለመስራት ለመቄዶንያ ታህሳስ 2 ቀን እንደገና እዛው መቄዶንያ በመገኘት ጉብኝት አድርገን ነበር። እንግዲህ አንዳንዴ ምናልባት እዚህ ውስጥ በእርግጠኝነት መቄዶንያን ያላየ ያልጎበኛል ብዬ አላስብም። ግን ካለ ደግሞ የሚታይ ቦታ የሚጎበኝ ቦታ ምናልባትም ሰው የነፍሱም የስጋውን እረፍት የሚያገኝበት ስፍራ ራሱን የሚያይበት ስፍራ እንደሆነ አስባለሁ። ብዙ እናቶች ብዙ አባቶች የሆኑትን ነገር ዶኩመንታሪውን ስናየው እንደ አዲስ እየጓጓን የምናየው ነበርና እጅግ በጣም እየተሸማቀቅን እያፈርን የምናየውና እኛ እያለን እንግዲህ አባቶቻችንና እናቶቻችን መደገፍ እንዳለብን እዛ ቦታ ላይ ሄደን ማየት እንዳለብን አደራ በዚሁ ማሳሰብ ፈልጋለሁ። እና የነበረው ውይይት ወደዚህኛው ሊሻገር እኛ ደግሞ በምንችለው መጠን ሰዎችን ጠርተን ሰብስበን ለመምጣት የኪነ ጥበብ ባለሙያው የተደረገ ጥረት ነበረ ማለት ነው። ስለዚህ ዛሬ ለሶስተኛ ጊዜ የኪነ ጥበብ ባለሙያው ተሰባስቦ የተገኘበት አንዱ ዓላማና ሀሳብ ምንድነው ማድረግ ያለብን ወይም ደግሞ መቄዶንያ ከኛ ምን ይፈልጋል፣ እኛ ምን መስጠት እንችላለን፣ እኛ ምን ማድረግ እንችላለን የሚሉ ሀሳቦች ቀርበዋል። ባለፈው አደራ ተብለን ተጽዕኖ ተደርጎ የተሰጠን ፕሮግራሞች ነበሩ። ምናልባት ዛሬ እንግዳ ወንድሞችና እህቶች በዚህ በኪነ ጥበብ ሙያ ላይ በየትኛው ሙያ ላይ ሊሆን ይችላል ያላችሁ እኔ ለመቄዶንያ ምን መስራት እችላለሁ በሚለው ሀሳብ ውስጥ ራሳችሁን አይታችሁ እኔ በዚህ መስራት እችላለሁ የሚለውን ሀሳብ እንደ ግሩፕም እንደ ግልም መውሰድ እንዳለባችሁ እንዲሰማችሁ ጭምር ለማሳሰብ ሞክራለሁ። የመጀመሪያው አንዱ የቋሚ የቴሌቪዥን ፕሮግራም አለው መቄዶንያ፣ ይሄንን የማታውቁ ካላችሁ። ስለዚህ መቄዶንያን በዚህ ሙያ ባግዘው ብደግፈው ብላችሁ እስቲ ምን ላደርግለት እችላለሁ የሚለውን ሀሳብ ሁላችሁም ብትወስዱ የሚለውን ነገር አደራ ተሰጥቶናል። ሌላው የተለያዩ ማህበራዊ ሚዲያዎች እንጠቀማለን። ዩቲዩብ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ትዊተር ሊሆን ይችላል፣ ዋትስአፕ፣ በተለያዩ መንገዶች ይሄንን የ3 ወር የቀጥታ ስርጭት እንዴት እናስተዋውቀው? ምክንያቱም እኔና እናንተ ሰው ፊት መቆምና መናገር ነው የተሰጠን ጸጋ። እዚህ ቦታ ላይ በኪነ ጥበቡ በየትኛውም እምነት ውስጥ ሆነን ከፍ ስንል ማህበረሰቡን ለማገልገል ነውና መቄዶንያ ደግሞ የሁሉም መነሻ መድረሻ የአባቶቻችንና የእናቶቻችን መገለጫ ስለሆነ በማህበራዊ ሚዲያው እንዴት አድርገን መድረስ እንችላለን? አንድ ሰው ዝም ብሎ ቲክቶክ ላይ ስለ መቄዶንያ ቢያወራና አንድ ደግሞ የታወቀ ሰው ቢያወራ ያለውን ልዩነት ሁላችንም ስለምናውቀው እኔ ምን መስራት እችላለሁ የሚለውን ሀሳብ እንድንይዘው ነው። ሌላው የቀጥታ ስርጭት የሚጀምረው የካቲት 1 ነው ተብሎ ታውጇል። ከዚህ ጀምረን ለየካቲት 1 ራሳችንን ማዘጋጀት አለብን። ራሳችንን ስናዘጋጅ በግለሰብ ብቻ አይደለም፣ በጋራም
የተለያዩ የድራማ ግሩፖች አሉ፣ የተለያዩ ስራዎች የምንሰራባቸው አሉ። ስለዚህ በጋራ በግልም በተደጋጋሚ እየገባን ልናገለግል ይገባናል፣ ልንሰራ ይገባናል የሚለውን ኃላፊነት ካሁኑ የ3 ወሩ ፕሮግራም ራሳችን ኃላፊነት እንድንወስድ ነው። ሌላው የቴሌቪዥን የማስታወቂያ ለምሳሌ 1 ደቂቃ የሚደርስ ማስታወቂያ በየትኛውም የቴሌቪዥን ቻናል ውስጥ ብንሄድ ይሰጡናል እድሉን፣ የአየር ሰዓቱን እናገኛለን ምንም ክፍያ ሳንከፍል። እናንተ ግን ማስታወቂያውን ትሰሩልናላችሁ ወይ ብሎ መቄዶንያ ጠይቆናል። እዚህ ውስጥ ብዙ የጥበብ ባለሙያ፣ ብዙ የማስታወቂያ ባለሙያ፣ ብዙ በአቅም መስራትም ይችላል። ወንድሞቻችን ደግሞ ተነሱና እዛው ጋር የነበሩ ፕሮዳክሽን አለን እኛ 10 የሚሆኑ ማስታወቂያዎችን በነፃ መስራት እንችላለን ፕሮዳክሽኑን። እናንተ ደግሞ በትወና ከተሳተፋችሁ ሀሳብ ከሌለም እኛ እናመጣለን አግዙን ብለው ወንድሞች ቃል የገቡበት ነበር። ዛሬ ደግሞ ምናልባት ብዙ ፕሮዳክሽን ያላቸው ወንድሞች እህቶች ይታዩኛል። ስለዚህ እነሱም እኛም ይሄን ያክል እናግዛለን የሚሉትም ካለ ይሄ ቃል መግባት በበልጥ የሚያዳብረውና በተደጋጋሚ መቄዶንያ ወደ ህብረተሰቡ የሚደርስበት መንገድ ስለሚሆን የቴሌቪዥንና የቲክቶክ ማስታወቂያዎችን ለመስራት ሁላችንም ራሳችንን እንድናዘጋጅ ያስፈልጋል ማለት ነው። ስለዚህ እንደ ግሩፕም እንደ ጋራም በጋራ እንድንሰራ አደራ በማለት ያልጎበኛችሁ እንድትጎበኙትን በማለት የመጨረሻ ማሳሰቢያ የማደርገው መቄዶንያ የራሱ የሆነ የዩቲዩብ ቻናል እና የቲክቶክ ቻናል አለው። ስለዚህ የዩቲዩብ ቻናሉን ሰብስክራይብ በማድረግ ራሳችን እንጀምራለን። ራሳችን እዚህ ውስጥ አሁን ምንም ደቂቃ አይፈጅም። ራሳችን አውጥተን ሰብስክራይብ ያላደረግን ሰዎች ሰብስክራይብ ቤተሰብ እንሆናለን። ሁለተኛው ግን የሚቀጥለው ጉዳይ ደግሞ ሌሎች ሰብስክራይብ እንዲያደርጉ ዘመቻ ተጀምሯል። አስታውሳለሁ መገናኛ አካባቢ ሰልፍ ላይ ታክሲ ላይ ልጆች እባካችሁ ሰብስክራይብ አድርጉ መቄዶንያ ነው እያሉ ነበርና እኔና እናንተ ደግሞ ለአንድ ለሁለት ሰው ብንነግር ብዙ ማድረግ እንችላለንና ቲክቶኩንም የዩቲዩብ ቻናሉንም ሰብስክራይብ በማድረግ ፎሎ በማድረግ እንድንከተል ቤተሰብ እንድንሆን በጋራ እንድንቆም እዚህ የመጣነው ሰዎች ዛሬ እንግዳ ሰዎች እንድንኖራለን ብዙ ሰዎች ጨምረን መቄዶንያ አካሌ ነው፣ መቄዶንያ የኔ ነው፣ መጦሪያዬ ነው፣ መድረሻዬ ነው፣ መቆሚያዬ ነው ብለን እንድንቆም አደራ ማለት ፈልጋለሁ። የኪነ ጥበብ ቡድኑን ሳይገባኝ ተወክዬ ቀርቤ ነው። እጅግ በጣም ስለምሰማችሁኝ አመሰግናለሁ። ኢነርጂ እባካችሁ ክብር ስጡለት። ስለ ሚዲያ ፓወር እያወራ ነበረ። ምድራችን ላይ 3 ኤሞች አሉ። 3M የሚባል አንዱ ሚሊተሪውን የያዘ መንግስት እንደማለት ነው። ለእነዚህ አይነት ተቋማት ጋር ቀጥታ ሪሌት ስለሚያደርግ ነው። ሁለተኛው መኒ ነው፣ ገንዘብ ያለው። ሶስተኛው and the most important ደግሞ ሚዲያ ነው፣ 3M። ስለዚህ ለመቄዶንያ እነዚህ 3ቱም አካላት ያስፈልጋሉ። 3ቱም አካላት የቲክቶክ ክሬቲቭ አዋርድ የ2017 ደብል ዊነር ኤላትሪክ እዚህ ከማዕከላችን አለ። እንደዚህ አይነት ሰዎች ብቻችሁ ስታወሩ ለሆኑ 3 ሀገር እንዳወራ ቁጥሩ እዚህ ሀገር ያሉ 3 ትልልቅ ከተሞች ወይ ክልል ከተሞች እንደ ማውራት ነው የሚቆጠሩት። እና ኤላትሪክ እስቲ እጅን አሳየኝ። ከአንተ ብዙ እንጠብቃለን። ሶሻል ሚዲያ ላይ አሁን ፍቄ ለነገረው ነገር አንተና ዙሪያ ላይ ያሉ ሰዎች በጣም ታስፈልጋላችሁ። እያገዘ ነው። በቀጣይ አሁን ፍቄ የሰጠው ማናደር አድርጎናል እና በተለይ መቄዶንያ ራሱን ኮንሲስተንት በሆነ መንገድ ሰስቴኔብል የሆነ የገቢ ምንጮችን አርን ማድረግ የሚችለው አንዱ በማህበራዊ ሚዲያውን በደንብ ካደረግን መቄዶንያ በትክክል የሚደግፉ ሰዎች ሰብስክራይብ ማድረግ ከቻሉና ያሉትን ሰዎች ኮንተንት አድርጎ ማቅረብ ከቻለ በራሳቸው ያለቁ ኮንተንት ናቸው። ተደጋጋሚ ተዘላየ ነው። የሚዲያ ባለሙያ የራሴ ሚዲያ ላይ ከ250 በላይ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በስራ ይሰራሉ። ቲክቶክ ክሬቲቭ አዋርድ ከመስራቾቹም አንዱ ነው። ስለዚህ ሚዲያን በደንብ አቋል በደንብ ስለዚህ መቄዶንያ ሰብስክራይብ ማድረግ ፍቄ እዚህ ያስተላለፈው ነገር ዝም ብሎ አይደለምና አርቲስት ዳምጠው በትክክል ብዙ ነገሮችን የተናገርከውና እኔም ፍቄ እንደዚህ ከማዕከላችን ኖርዌይ ታግዘናለ። የዲያስፖራውን አሶሲዬሽን ዲያስፖራ ጋር ያለው ነገር በደንብ እናውቃለን። ማህበራዊ ሚዲያ ላይ ያላቸው የላቀ አስተዋጽኦ ሰሞኑን በተደረጉት ርብርብም በቀላሉ በ2 እና 3 ቀን የተገኘው ነገር